ሰላም ሰላም ኢትዮ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ እንደኔ በስደት ያላችሁ ከስደት ስወጣ ግን እንደኔ ከስደት ወደ ሀገራችሁ ተመለሳችሁ እንኳን ለሀገራችሁ አበቃችሁ። በስደት ያላችሁ ደግሞ እግዚአብሔር ለእናት ሀገራችሁ ለተቀደሰች ምድር ያብቃችሁ ብዬ መርቃችኋለሁ። እስከዛ ግን ያው ስደተኛ ስለሆንኩኝ ያው እኔም እንደናንተ ተሰዳጅ እስከሆንኩ ድረስ ያው እንደዚህ እያልኩ ነው መግቢያዬን የምሰራው። ይችን የዘፈን ዳርዳሩ እስታ ነው ይባላል። አሁን ያው የሀገር ሰው ወደ ሀገር ቤት ጉዞ ልናደርግ ስለሆነ ለዛ ነው ዳር እያልኩ ያለሁት። ያው እግዚአብሔር ለሀገርሽ ያብቃሽ፣ በሰላም እንደወጣሽ በሰላም ለሀገርሽ ያብቃሽ እያላችሁ መርቁኝ እላችኋለሁኝ። ለቤቴም አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ወደ ሀገር ቤት ስገባ መልካም ቪዲዮዎች፣ ቆንጆ ቪዲዮዎች፣ በራሴ ቪዲዮዎች እስከምመጣ እስከዛ ቻል አድርጉኝና ያለው ሚዲያ ላይ ያለውን አንዳንድ ነገሮች እያስኩላችሁ ያመጣለሁ። ትንሽ ጊዜ ነው የቀረኝ። እግዚአብሔር ካለ እንዳልኳችሁ መርቁኝ። ክርስቲያኖችም መድኃኒዓለም ያወጣሽ ቸሩ መድኃኒዓለም በሰላም ለሀገርሽ ያብቃሽ። የድንግል ማርያም ልጅ የድንግል ምልጃዋ እንዳንቺ ክፋት እንዳንቺ ጥፋት እንዳንቺ ኃጢአት ሳይሆን እንደ ቸርነቱ በሰላም ለሀገርሽ ያብቃሽ እያላችሁ መርቁኝ እላችኋለሁ ውዶችዬ። ወሬ አላብዛባችሁ። ያው ወደ ሀገር ልገባ ስለሆነ ነው። ያው ወደ ሀገርም ስንገባ ተጨንቀን ወደ ሰው ሀገርም ልንመጣ ስንል ተጨንቀን ያው የሚጨንቀን ምን ይዤ ምን አድርጌ እንዴት ሆኜ በዚህ ወጥቼ በዚህ ገብቼ ነው የምንለው፣ ሌላ ነገር አይደለም። ግን ወደዚህ ለመምጣት ስንፈልግ ይሳካልኝ ይሆን እንዴት እንሆን ይሆን ምናምን እያልን ነው። ያው እግዚአብሔር ይመስገን እኔ ተሳክቶልኛል። ሁላችንም በሰው ሀገር ያለ ነው ተሰደን በየትኛውም ሀገር ያለ ነው ከአረብ ውጭም ያሉት ስደተኞች እግዚአብሔር ሁላችንም ስደተኛ እስከሆን ድረስ የወጣንበትን አላማችንን ህልማችንን እግዚአብሔር ያሳካልን እላችኋለሁኝ። እና ወደ ጉዳይ ልግባ። ትላንትና የተለቀቀውን ቪዲዮ አይታችኋል። በነ ዳኒ ቤት የተለቀቀ ቪዲዮ ሄርሚንና አብርሃምን ጠርተዋቸዋል እና አብርሃምም ጠይቋል፣ እሷንም ጠይቋል። አብርሃም ጥያቄን የጠየቃት በዛ አቋምሽ ነው ያለሽው ወይስ አቋምሽን ቀይረሻል? አቋሟን እንድትቀይር ያደረጋት ነገር እሱ አለ ወይ? እሷ አቋሟን እንድትቀይር ወደሱ እንድትመለስ እውነት እሱ ፍቅሩ ካለበት እውነት ሄርሜላን የሚያፈቅራት ከሆነ እሱን አያፈቅራትም፣ ያፈቅራታል። እሱና እግዚአብሔር ነው የሚያውቀው። ሰው ስለደወለና ቴክስት ስላደረገ ይወዳል ያፈቅራል ማለት አይደለም። ዋናው የሰው ልጅ ማሰቡ ነው። ግን ካሰበ ደግሞ ይሄ ልጅ እዛ ጋር እያሳየ ያለው ነገር እንዴት ነው ነገሩ? እውነት እቺ ልጅ ለምን ቡዜም አልነገርሽኝም? እሷ ከዚህ እጇ ንጹህ ነው ብለሽ አልነገርሽኝም ብሎ ያው ቡዜን ተወቃሽ አድርጓታል። እኔ እኮ የነገርኩን ነግሬሃለሁ፣ ይበልጡን ደግሞ ቪዲዮ አሳይቻለሁ። ከቪዲዮ በላይ ደግሞ እኛ እኮ አይናችን ስላየ ነው የምንፈርድ፣ ሰው ላይ የፈረን ነው። ቪዲዮ ስላየን ነው አይደል ፍርዱን የፈረን ነው። ፍርዱን አንፈርድም ያሉት ደግሞ እኛ ነው። ይሄ ትክክል እነሱ ያደረጉት ትክክል ነው፣ እሷ ናት መጥፎ ያሉትም እንደንትናቸው ነው። ግን እዚህ ጋር ዋናው ቁም ነገሩ ቪዲዮ አለ። ሄርሜላ እጇ ንጹህ እንደሆነ እሱን ለማዳን ስቃይ መከራ ስትበላ ስትሰደብ ስትንቋሸሽ ብዙ ነገር ሲሏት ይሄ እንደሚመጣ እናቅ ነበረ። አርፈሽ ብትቀመጪ ጥሩ ነበረ፣ ነግረንሻል። ቤቷ ድረስ ሄዶ እሺ፣ ሌላ ነገር ቤቷ ሄዶ ካሁን በኋላ እሱ ነግረዋል። ደግሞ እዛ ጋር ራሱ ነግረዋለች ሄርሜላ። እኔም ቪዲዮ ሰርቻለሁኝ በዛ ዙሪያ። ቤቷ ሄዶ ካሁን በኋላ አብርሃም ወደ አንቺ አይመጣም፣ መድኃኒቱን አጥቶ ነበረ፣ መድኃኒቱን ሰተነዋል፣ መድኃኒቱን አግኝቷል። ስለዚህ ወደ አንቺ ተመልሶ አይመጣም። ስለዚህ እነዚህ ፎቶዎች አስፈላጊ አይደሉም፣ አውርጃቸው። ከፈለሽ ከኔ ጋር መዝናናት ትችያለሽ፣ ከፈለሽ እንደዚህ መሆን ትችያለሽ ስላት ነበር አብርሃም። ያ ራሱ ትልቅ ምስክርነት ነው። እሷ እጇ ውስጡ እንዳለ ከዚህ በላይ ምን የሰው ምስክርነት ምን ያደርግለታል? ሰው እኮ ሰውን ስለወደደም ውሸቱን ወይ ጥፋቱን ሊሸፍንለት ይችላል። ገባችሁ?
ስለዚህ ዴቭንም ጠይቋል፣ ዳኒንም ጠይቋል። ዳኒ እኔ ባየሁት ልክ ብሎታል። እኔ ባየሁት ልክ ሄርሜላ ምንም ያደረገችው ነገር የለም። ላንተ ጤንነት ላንተ መዳን ስትለፋ ስትገፋ ነበረ እንጂ እሷ አንተ ምንም ያደረገችው ነገር የለም። ዴቭም እንደዛው ብሎታል። ስሩንም እኔ እሷ ይዛኝ እንደፈለገች ሲያረጉኝ እነሱም እንደፈለጉ ሲያረጉኝ ሲል ነው። እንደዛ አይደለም። ሄርሜላ ወደ እሷ ስትመጣም ይዛም ስትሄድ ከኛ ጋር ተደዋውላ ተነጋግራ ቪዲዮ እንዳይሰራ ቪዲዮ ከተሰራ እግር በእግር እየመጣ ኤፍሬም ስለሚያስቸግር ለዛ ተብሎ ተነጋግረን ነው ቪዲዮ ያልተቀረጸው። እነሱ ቪዲዮ እየቀረጹ ነው። እሷ ለምንድን ነው ቪዲዮ ያልቀረጸችው? ለምንድን ነው ቪዲዮ እሱን እኔ ልመልስልክ። ቪዲዮ ያልተቀረጸበት ላንተ ጤንነት ላንተ ደህንነት ታስቦ ነው። ይሄም ደግሞ ቪዲዮ ከተቀረጸ እግር በእግር እየሄደ ማን ነው ኤፍሬም እያስቸገረ ስለሆነ ተነጋግረን ነው ቪዲዮ እንዳይቀረጽ ያደረግነው። ደግሞ መምጣት ሲኖርብክ ተነጋግረን ይዘሽው ነው ያልናት፣ ይዘህ መጣች። ከዚህ ውጪ እሷ ምንም ከኛ ውጪ ያደረገችው ነገር ምንም ነገር የለም። ወንድሜ ካመንክ እመን። ያለውን ከሷ ጋርም ሆናለሁ ከሩታ ጋርም ሆናለሁ ካልክ እኔ አላስገድድህም። መፍትክ ነው፣ ምርጫ የራስክ ነው። አሁን ለራስህ ሰጥቻለሁ፣ ድነህ መተሃል። ከዚህ ሁሉን ነገር አንተ ቁጭ በልና ይህ ቪዲዮ ብሎሃል። ቪዲዮንም አይተክ ለሷ እኛ ራሱ እኔ ብሆንስ እስከምል የተሰማኝ ህመም አንተ ስትመጣ እነዛ ምን ይሆናሉ፣ እሷ ምን ትሆናለች፣ ምን ይሰማው ነበረ? አንተ እኮ እሺ ራስን አተክ ነው ራስን ሳታክ ነው። እሷ ግን ራሷን እያወቀ አሁን የሆነ ሰው አደንዝዘው መርፌ መውጋትና ሳያደነዝዙ ወይ ለምሳሌ በቃ እስኪ መርፌውን ተው። መርፌ በብዛት ማደንዘዣ ተሰጥቶ አይደለም መርፌ የምንወጋው። አንድ ሰው ኦፕራሽን ሲሆን ማደንዘዣ ተሰጥቶት ነው ኦፕራሽን የሚሆነው። አንተ ግን እዛ ጋር በቃ ደንዝዘሃል፣ ምንም አታውቅም። ምንም በማታውቀው ነው የተጫወቱብክ። እሷን ግን ማደንዘዣ ሳይሰጧት ነው የሚገዘግዟት ነበረ። የሚገዘግዟት እመሟን እንደ በቃ እያመማት እያመመኝ ነው እያለች ታውቃለህ። በቃ በምሳሌ ነው እየነገርኩ ያለሁት። የሚገባ ከሆነ እንዲገባክ፣ ይሄ መልእክት የሚደርስ ከሆነ ሌሎችም እንዲደርሳችሁ። አንተ ማደንዘዣ ወስደክ ነው ኦፕራሽን የሆንከው። እሷ ግን ካለ ማደንዘዣ ነው እየገሰገዟት እየቆራረጧት። ገባክ? ህመሟን በቃ ህመሟን እየሰማች የተቆራረጠች እናት ታውቃለህ ወይ? የተቆራረጠ ኦፕራሽን የሆነ ሰው ታውቃለህ? እንደዛ ማለት ነው ሄርሜላ እየተደረገችው። ገባክ? አንተ እዚህ ጋር መተክ ሩታ ማናት ቡዜን እንደዚህ ብለሽ አልነገርሽኝም፣ እኔ እህቴ ስለሆንሽ አልሸፈንሽም ምናምን። ከቡዜ በላይ እኮ እዛ ጋር ቪዲዮ አለ። እዛ እኔ ከዚህም በፊትም ብያለሁኝ የእናቷ ልጅ ወይ አባቷ ወይ እናቷ አይደለም እዛ ጋር እንደዛ ስትባል ፌንት የነቀለችው የምትወድህ ስላጣች መሰለኝ እንደዛ ፌንት ለቃ። እሺ አሁን አንተ የሆነ ጥያቄ ራሱ ልጠይቅ ካንተ ራሱ ማለት ነው። የሚጠብቅህ ልጅ አለክ፣ የሚወድክ ልጅ አለክ፣ የምትጠብቅ ምስት አለችክ። ወደ ምስት ወደምትወዳት ወደምታከብራት ከሷ ጋራ ኑሮህን ኑር ብላ ስትል እሺ እኔ አንቺ ጋርስ ልጅ ነበረኝ እሱ ሴት ሄደ ብለህ ጠይቀሃታል? እሱን ፓርት አላየህም? ልጇ እንደጠፋባት እሷ ስንት ህመም ነው ያለባት። እሺ ሩታ እኮ አንተን ብታጣ ያንተን መጽናኛ ልጅ አላት፣ የምትወድ የምታከብረው ልጅ አላት። ልክ ቁጭ ምስል የእሷን ምስል እኔ እኮ አሁን ነው እያየሁት ያለሁት። ልጁ ቁጭ እሷ ነው። እናንተ እግዚአብሔር የሰጠው ጸጋ በሙሉ በጣም ራስሽ ትወጃለሽ ማለት ነው። በጣም ጀግና ነሽ። ራሱን የሚወድ ሰው እንትን አትበሉ። ራሷን በጣም ነው የምትወደው። ራሷን የመሰለ ልጅ ነው የወለደችው። እኔ እኮ አብርሃምን ምናምን የሚመስለኝ ልጁ እናንተ። እኔ አሁን ነው ልብ ብዬ ያየሁት። እኔ በተፈጥሮዬ የሆነ እንደዚህ ማየት ምናምን ላይ እንትን ነኝ። ግን አሁን ሰሞኑን እንዲህ ልጁን ተንበርክካ መለመን ከጀመረ ቀን ጀምሮ ምናምን ልጁን ልብ ብዬ ሳይ ቁጭ ኮፒ እሷን ኮፒ ማሻአላህ ሀቢብቲ እና እንደዛ ነው ብላችኋለሁ ወዶችዬ። ስለዚህ አብርሃም ትክክል አይደለም እያደረግ ያለው። አሁን አንቺ ሀሳብሽ በትላንትና በተናገርሽው ላይ ነው እንዴ ያለሽው?
ብለህ ስትላት ምን እንድትመልስ አዎ እንድትልክ ነው የፈለከው ብላሃለች። የምትፈልገውም እሱን ስለሆነ አንተ አሁን ሀሳብክ ራሱ ይደብራል። እውነት ምን ወድናል እንዲደብረ ለኛ ብለክ አይደለም። ደግሞ እዚህ ጋርም ስል እኔ እንደ አንድ እንትን በእውነቱ መንገድ ሳትጎዳት እሷም ሳታለቀስ ፊቷ እንደዛ ቲማቲም እስከሚመስል አልቅሳ ስትለይክ የምትወዳት ጓደኛክ ብዙ ነገር ትንሽ ቀንም ቢሆን ትንሽ ወርም ቢሆን የሆነ ነገር አብራችሁ ያሳለፋችሁ ሰው እኮ ያሳዝናል። በእርግጥ እዛ ጋር ስታለቅስ ምን ሆነሽ ነው ምናምን ብለሃታል። ይሁን እንጂ እኔ በዛን ሰዓት በቃ የሆነ ከሰው ተለይታችሁ በቴክስትም ይሁን በሆነ ነገር አውርታችሁ ሰላም ፈጥራችሁ በቪዲዮ መታችሁ የምትነጋገሩ መስሎኝ እናንተ ስጠብቅ እነ ቡዜ መጡ ማለት ነው። ዳኒ እኔ አሁንም እግዚአብሔር ቅር ይበለኝና እኔ ዳኒ አላምነው። ሰውን አንዴ እኮ እምነቱን ሰው ሊካጣ ችግር ነው። አሁን ዳኒ በእርግጥ አብርሃም እንደዛ በመሆኑ የዳኒን የሆነ አንዳንድ ሰው ሆዱ ባዶ ይሁንና አፉ ምላሱ በጣም መጥፎ የሆነ ሰው አለ። አሁን ዳኒ እንደዛ ነው እኔ እየተመለከትኩት። ሆዱ ውስጥ ምንም አይነት ክፋት የለውም። አንደበቱ ግን የሚያወራው ግን እንትን ነው። አሁን አንዳንድ ሰው በሰፈርም አይታችሁ ከሆነ የሆነ ነገር ያደርጉላችኋል። እናቶችም ሊሆኑ ይችላሉ፣ አባቶችም ሊሆኑ ይችላሉ። ምርጥ ነገር ያደርጉላችሁና በአፋቸው ያበላሻሉ። ያንን ያደረጉትን ነገር በቃ ወይ እነሱም ወይ እሷ ከምታረግልኝ ወይ እሱ ከሚያረግልኝ የቀረብኝ ይሻላል ምናምን የሚባል ነገር አለ። አንዳንድ ሰው ደግሞ በአፉ ቂቤ በቃ የማይቆረቁር ምንም ማይል እንደው ምንም በቃ ማይል ግን ሆዱ ክፉ ማጭር ታውቃላችሁ። አፈ ጮሌ ሆደ ጩቤ የሚባል ነገር አለ። ወይ ደግሞ የአፍ ምን የሆድ ማጭር የሚባል ነገር በቃ እንደ ተረቶቹ አለ ማለት ነው። አሁን እኛ ዳኒ ላይ ያየነው እሱ ነው። አብርሃም ሲታመም በጤነኛ ሰዓት አዎ እኔ ጤነኛ ሆኖ እታገለዋለሁ ጤነኛ ስለሆነ። አሁን ግን ጤነኛ ስላልሆነ ጤነኛ ያልሆነው ሰው ግን ጤነኛ ነው ማለት አልችልም። የፈለገ ነገር ቢሆን አብሬው በልቻለሁ፣ አብሬው ጠጥቻለሁኝ። የእሱን ክፋት በዚህ ልክ አልፈልግም። አብርሃም እኮ ያን ጤነኛ ስለሆነ ነው የምታገለው። አሁን ግን ጤነኛ ያልሆነው ሰው እንዴት ነው ጤነኛ ነው ብዬ የምታገለው ነው ያለው። ስለዚህ በዚህ ዙሪያ አመሰግነዋለሁ። አሁንም ደግሞ ከሩታ ጋር የሚሆን ከሄርሜላ ጋር የሚሆን ያለው ምንድነው እሱ እውነት አላት ይችልች ካጠፉ ሰዎች ጋራ መፈረጅ የለባትም። ካጠፉ ሰዎች ጋራ ስሟ መነሳት የለበትም ነው የሱ ትክክለኛ ፖይንት ማለት ነው። እኔ ከነሱ ጋር አልፈርጃትም፣ ከነሱ ጋር እንደዚህ ነሽ ብዬ ልወቅሳት አልችልም ነው ያለው። ስለዚህ ትክክል ነው። እኛም እያልን ያለነው ይሄንን ነው። ከአንድ ሰው መለየት ማንኛውም ሰው ይለያል፣ ግን ላንተም ይደብራል። ለምሳሌ እቺ ልጅ ብዙ ነገር ወይ አለመጀመር አልተገረፍክም፣ አይ እኔ አልፈልግም። ልክ አሁን እንደቆረጥከው ያኔ እንደምትወደኝ ነገሬን ስትልክ እወድሻለሁ አልወድሽም ማለት ጉሸት ይሆናል ብለክ እኔ ካንቺ አልለይም ጌታ ምናምን ብለክ ከምትምል ማንኛውም ሰው እኮ ጓደኛ ሆኖ መቀጠል ይችላል። ግድ ባልና ሚስት መሆን አይጠበቅም። አንድ ሰው ፍላጎቱ ካሌለ እሷ እንዳለችው ነው። አንድ ሰው ፍላጎቱ ካሌለ የአንድ ሰው ፍላጎት ብቻ አይሆንም። አንድ ሰው ሲዋደድ እኩል ሲሆን ነው በቃ እንጂ አንተ እዛ ጋር የሆነ ነገር ያጣኸውን ነገር እዚህ ጋር ልትሞላ ከመጣ ነገ ግን እሷን ጥለ አለመሄድክ ምን ዋስትና አላት እቺ? ስለዚህ ያኔውኑ ቀለበትም ከምታስርላት መልሰክ እኔ አንቺን አልወድም ብል ውሸት ነው የሚሆኑ ለተመልካችም ከምትል ሄርሚ እኔ እኮ አልወድሽም ማለትም አላፈቅርሽም፣ እወድሻለሁና አፈቅርሻለሁ የተለያየ ነው። እወድሻለሁ፣ አከብርሻለሁ፣ በንጹህ ጓደኝነት እንቀጥል። እኔ በዚህ ሰዓት ጓደኛ መያዝም አልፈልግም፣ ፍቅረኛ መያዝም አልፈልግም፣ ትዳርም መያዝ አልፈልግም። እኔ ራሴን ማዳመጥ ፈልጋለሁ። ግን ጓደኛሞች ሆነን እንደ ማንኛውም ሰው ጓደኛ ሆነን አብረን እየሰራን አብረን እንደግ። ከባልና ከሚስት በላይ እኮ ጓደኝነት ይበልጣል። ጓደኝነት ማለት ባልና ሚስት ትንሽ ነገር ነው እያልኩ አይደለም። ግን በቃ ከማይሆን ህይወት ማይጀመር ህይወት ይሻላል።
ጀምሮ ከማበላሸት እሷም ከድሮ እኮ ከኬሌ ጋር ነበረች ከምትባል ስሟ ከሚጠፋ እንደዚህ ሆና እንደዚህ ይሄ ሁሉ የቡታጅራ ዩቲዩበር በሙሉ ሊበጫጭቃት ማን ነው ከሷ ጎን ያለው? ከአቤልና ከብሩክ በስተቀር ብሩክ አለ፣ ሁለት ብሩኮች አሉ። ይሄ ጥቁሩ ልጅ ረጅሙና ማን ነው ስሙ? በቃ የተወሰኑ ልጆች ናቸው እውነት የገባቸው ፍቅር የገባቸው። እውነት ለአብርሃም እሷ ታስፈልገዋለች። የእውነተኛ ትክክለኛ ደስታው ናት። ከሷ ጋር ሲሆን ደስተኛ ነው፣ ክብር አለው። እሱም ብሏል ደግሞ ከዚህ በፊት እኔ እሷን የመረጥኩበት በእሷ ዙሪያ ያሉ ሰዎች ያከብሩኛል፣ ቤተሰቦቿ ያከብሩኛል፣ ጓደኞቿ ያከብሩኛል። እሷ ክብር አለ ለኔ። ስለዚህ ከሷ ጋር መኖር እንፈልገው ትክክል ነው። ሰው ልጅ የሩታ ቤተሰቦች ከጊዜ በኋላ እሷ አሸንፋቸው ከመጣች በኋላ ነው እንጂ ከሱ ጋር እንድትሆን ፍላጎቱ አልነበራቸውም። መልሶ ከሆነ በኋላ ደግሞ ከታረቁ በኋላ ነገሮቹ ተረጋጉ፣ በቃ ሰላም ወረደ። ከዛም ግን እሷ ጋር የሆነ ቅሬታ ሲፈጠር እነዛ ወንድም ምናምን የሚሉ ያክስት ልጆች ይሁኑ ያጎት ልጆች ይሁኑ አናቅም። ይሄ ጭራሮ የመሰለ አንድ ሞልወያ አለ ሮቤል የሚባል ሮቤል ብሎ ዝም ሮቤል ማለት ራሱ እኔ ይደብረኛል። እና ስለዚህ እነሱ መጡ። ሌላ ይቅርና ትንሽዬ ነገ እነዚህ ልጆች አብሮ ቢሆኑ እኛ ትዝብት ውስጥ እንገባለን። ትዳር እኮ ጋብቻ ማለት በጣም አብሶ በቃ በሁለቱም ወገን ጥንቃቄ ያስፈልገዋል። ትዳር ዝም ብሎ የሆነ እቃ ጫውታ ያኔ አጥር ስር ቁጭ ብለን ጭቃ አብኩተን ይሄ ምንድነው የቆቦ ቅጠል ቆርጠን ጥላ ይዘን ምናምን እንደምንጫወተው ወይ ደግሞ የባህር ዛፍ ቅጠል ቆርጠን እንጀራ አድርገን ይሄ የቦሶቄና እንጭውራ ምናምን የሚባል አለኛ ሀገር እሱን ቆርጠን እንጀራ ምናምን ብለን ሰርተን እንደምንጫወተው አይደለም። ትዳር በጣም ትዕግስት አብሶ ለሴት ልጅ በጣም ትዕግስት ያስፈልጋታል። በጣም በቃ ትዕግስተኛ መሆን አለባት። አይታ ራሱ እንዳላየች መሆን አለባት። ትዳሯን አለማጣት አብሶ ልጅ ካለ መታገል አለባት። ሩታ የቱ ጋር ነው የታገለችው? አሁን እኮ እየታገለች ያለችውናል። ያኔ ብትታገል እዚህ ጋርም አይደርሱም። ሄርሜላ የምትባል ሴትም የለችም በህይወታቸው። አብርሃም እኮ ሩታ ሄርሜላ ከመጣች በኋላ በትዳር እኔ አሁን እኮ በዛ በኩል ያላችሁ ልጆች ጤነኛ አትመስሉኝም። ትንሽ እመም አለባችሁ ይመስለኛል። አንድ ሰው ትዳሩን ፈቶ ነው ከዚች ጋር ልጅ ጋር ህይወት የጀመረው ይሄ ልጅ እንጂ በትዳሩ ላይ እያለ በሰማና ላይ እያለ አልማገጠም። በትዳራቸው ውስጥ እሷ መታ ነው ምናምን ብላችሁ ምክንያት የምታረጉ ሰዎች ጤነኞች አትመስሉኝም። ሄርሜላ እሷ ከቤት ከሄደች ሰማና ቅደድልኝ እሷ ሳትመጣ እኮ ነው ሰማና ቅደድልኝ እያለች የነበረችው። ሰማናህን ቅደድልኝ ከኔ ላይ አልፈልግህም እያለች የነበረችው። እንደዛው ሲጓተቱ ስንት ጊዜ ነው ማነው ስሙ ይሄ ፈረንጁ የሚባል ልጅ ራሱ ፈርምላት ብሎ ወረቀት ይዞላት የመጣው። ልክ እንደ እኔ ግርም ነው የሚሉኝ እዛ ሰፈር ያሉ ልጆች ፈርምላት። ሄርሜላ ከመጣይ በኋላ ደግሞ ማርቆስ ይዞ መጥቶ እሷንም ይዞ መጥቶ ፈርምላት ማትፈልጋ ከሆነ አሁን ይሄ ሁሉ ታዲያ እቺ ልጅ የቱ ጋ ነው ሄርሜላ ያለችው? አብርሃም እኮ ተናግሯል። ደግሞ መቀደመታ እግዚአብሔር ይስጥልሽ መናገርክ አንቺ ሳትመጪም እኔና እሷ ተጣልተናል፣ ተለያይተናል። አንቺ እኔና እሷ ህይወት ውስጥ የገባሽበት ምንም አይነት ቦታ የለም። ስለዚህ እኔ አልፈልግም እምትይ ከሆነ አንቺ ከሷ ጋር ኑር ስላልሽኝ እኔ አልኖርም። ስለዚህ እኔ ራሴን ኑሮ ራሴን የማውቀው ራሴን የምኖረው ብሏል። አሁንም ደግሞ ትላንትና እንደዛ ብለህ ከምትሄድ እሺ ሄርሚ እኔና አንቺ እናወራለን። አሁንም እኔና አንቺ እናወራለን። እኔና አንቺን ተረጋጊ፣ እኔም ልረጋጋ ላስብበት፣ ከዛም በኋላ እናወራለን ከምትል በቃ እኔና አንቺ ተገናኝተን እናውራ ብለክ አግኝተሃት ቁጭ ብላችሁ ቪዲዮውን እያየክ እዚህ ጋር ይሄ ነበረ፣ እዚህ ጋር እንደዚህ ነው፣ ይሄ እንደ እሷ የቱ ጋር ነው ጥፋት ያጠፋችሁ? እኔ እቺ ጋር ይሄው አጥፍታለች ብላችሁ አንጡ ቪዲዮ። እዚህ ጋር እንዴ የቱ ጋር ነው እውነቷን? እኔ ሳቅፈው አያቅፈኝም ልጅ። አሁን መቀደምታ ራሱ እሷ ስታቅፈው እሱ ልክ እንደ አሞራ ክንፏ የተሰበረ አሞራ ይመስል አንድ እጁን እንደዚህ ያንጠለጥላል፣ በፊት እንደዚህ የሚጠመጠምባት። አንዳንድ ሰዎች ስትፈለጉ ለምሳሌ ወንድም ሴትም ነው እዚህ ጋር ሴትም አንድ
አንድ ወንድ በጣም ልቡ እስከሚወጣ ከወደዳት ካከበራት ሙሉ የዓለም ወንድ በሙሉ የሚወዳት የሚያከብራት እንደዛው ተፈቃሪ እንደዛው ተወዳይ ይመስላታል። ወንድ ልጅም እንደዛው ሴት ልጅ ክብር ሰጥታው አፍቅራው ወዳው በቃ የኔ ውድ የኔ ባል ምናምን ብላው ከተንከባከበችው ያለታ በቃ ያ ሰውዬ ወይ ያ ልጅ ወይ ያ ወንድ በቃ ሴቶች በዓለም ላይ የተፈጠሩ ሴቶች በሙሉ ባዩት የማያልፉት ይመስለውና ያችን ቤት ውስጥ ያለችዋን በቃ እንደ ቀላል ነገር ቁጭ ያረጋትና ውጪውን ይላል። መስሏችሁ ነው ወንዶችም ሴቶችም። አንድ ሰው ያቺ ሴት ፍቅር የምትሰጥክ የምታከብርክ የምትወድክ የሷ ስለሆንክ ነው። ለሷ እግዚአብሔር ለሷ ሰጥቶሃል የሷ አካል ስለሆንክ ነው። ሌሎቹ ግን የኔ እኮ እሷ ስታነሳክ አንተን የሚያነሱ ዞር ብሎ ማያዩ ሰዎች ሊሆኑ ይችላሉ። እሷ ግን ህይወትን ቀይራ ታሪክን ቀይራ የኔ አንድ ፓንት ካለ ወደ 2 ፓንት ቀይራ የተጣመመ ጫማ የምትለብስ ከሆነ ጫማ እንድትለብስ አድርጋክ እና ቃለም ብዙ ወንዶች የተቀደደ ካልሲ የምታረጉ ከሆነ ያን የተቀደደ ካልሲ እንዳታረጉ ካልሲያችሁን አጥባ ተንከባክባ ስትይዛችሁ ሌላም ሴት እንደዛ ትመስላችኋለች። ወይ ደግሞ ሴቷም እንደዛው ባልሽ የሚንከባከብሽ ከሆነ የሚወድሽ ከሆነ በፊት ቅባት ማትቀቢ ከሆነ ቅባት እንድትቀቢ የሚያደርግሽ ከሆነ ጸጉርሽን እንድትሰሪ የሚያደርግሽ ከሆነ የኔ ውብ የኔ ልዕልት የኔ ቆንጆ የሚልሽ ከሆነ ሌላ ወንድም እንደዛው የሚያደርግልሽ ይመስላል። በፊት እንደዛ ለምሳ ያደርግልሽ ሌላ ወንድ እዚህ ጋር አካል ስለሆናችሁ እንደዛ የሚያደርግልሽ የምታደርግልሽ ወይ ደግሞ ለምሳሌ ማያረግልሽ ከሆነ ያ አንቺ አብረሽ የምትኖሪ ወንድ የማይንከባከብሽ ከሆነ ወይ ደግሞ አብረሃት የምትኖር ሴት ማትንከባከብ ከሆነ ያቺ ምስትክ አይደለችም። በቃ ያ ባልሽ አይደለም የኔ ውድ። በጊዜ ላሽ በይ በቃ ጊዜሽን አጨርሽ። ነገ ይመለሳል፣ ነገ እንደዚህ ይሆናል። አንዴ ወንድ ልጅ ከሄደ ይመለሳል ብላችሁ እንዳትጠብቁ። አብሶ ሴቶች እንደ ወንድ ሴት አሁን ሴት ልጅ ከቤት ከወጣች የሆኑ ነገር ወይ 2 ዓመትም 3 ዓመትም ከዛ በላይ ቆይታ ባሏ ቆጭቶኛል ወደኔ ተመለሽ ካላት የሆነ ነገር አስባ ልጅ ካላት ልጄን ከእንጀራ አባት ጋር ከማሳድግ ልጄን ከሌላ አባት ጋር እንደዚህ ከማረግ ከሌላ ልጅ ከምወልድ ምናምን ትልና እዛው ገብታ ሁሉ ትዘፈቃለች ማለት ነው። ከዛም በቃ እሷ ወይ ደግሞ እኔ ልጄን ለብቻዬ ነው ሆኜ የማሳድገው ሌላ ወንድማ ልጄን አላሳይም ምናምን ብላም ቁጭ ካለች እሷን እኮ የሚፈልጋት የለም ድሮ ምን ነኝ ያነሳዋት። እንደዛ ያስባሉ ወንዶች። ሴት ልጅ ጀግና ሴት ወንድ ስላገባች አይደለም፣ ከወንድ ውጪ ስለኖረች አይደለም፣ ወይ ደግሞ ስላገባች ሰነፍናት ማለት አይደለም። ገባችሁ? ስለዚህ አገናዝባችሁ ሁሉንም ነገር ማየት ቆንጆ ነው። አሁን አብርሃም ላይ እያየዋለሁ። ባለፈው ምን ሰርቻለሁ ቪዲዮ። ልክ ሩታ ከዚህም በፊት የምታሳይ ስታይል ነው እሱም እያሳየ ያለው። ልጁ ምን ሆነ ምን ነካው ብያለሁ እኔ። ልክ ሩታ ያኔ እንዴ ነው የምትሆነው? ልክ ካለኔ ሴት የለም እኔ ስፈልጋና ስፈልግ ጥላለሁ እንደምትለው ልጁም እንደዛ እየሆነ ነው። እዚህ ጋር እያሳያለሁ እንደዛ ነው። ትላንትና እኔ እንድትነጋገሩ ነው አንተንም የጠራን እሷንም የጠራን ብሎ ሲሉት እነ ቡዜ ሐሳብሽ ምንድነው? ሄርሚ ጭሩንም ትንሽ ከሄርሜላ ወደ ሄርሚ መለሰላት። ምንም አይልም። ጥሪውን ራሱ አስተካከለ እና ምንድነው ሐሳብሽ ብሎ ጠይቃት። በትላንትና ሐሳብ ነው ያለሽው። እኔ ሐሳብሽን አልቃወምም። እኔ ቢከፋኝም እችለዋለሁ። ሁሉ ነገር ሚዲያ ላይ አላመጣም። ቢከፋኝም ችዬው እንትን እላለሁኝ። እኔ ከህይወቴ አንቺ ውጪ አታስፈልጊኝም አላልኩሽም። እንደዛ ካላልክ እኮ በትዕግስት ማውራት ትችላላችሁ። በቃ የሆነ እንዴት ነው የሆነ እኮ ማትፈልጉት ሰው ማውራት ይደብራል። እንደዛ እኮ አንተ ያደረካል ልጅቷ ማትፈልጋት ሰው። እኔ አሁን ማልፈልገው ሰው ወደ ስልኬ እንዲመጣ አልፈልግም ጭራሽ። በቃ ለምን ብዬ ነው እሱ ወደ እኔ ህይወት የሚመጣው? ወይስ ደግሞ ሴት እንድትሆን ትችላለች። ማልፈልጋት ሴት ማትመቸኝ ሴት ካለች ወደ እኔ በቃ ገብታ ምንም እንድታወራኝ አልፈልግም። ገባችሁ? ስለዚህ ሄርሜላ አሁን ያ ነው እየተሰማት ያለው። በትክክል ማታወራት ከሆነ ስታገኛ በስርዓቱ ማታወራት ከሆነ በቃ ቀለል አድርገህ እንደሆነ ትላንት ያወካት ሴት ራሱ አንተን እንደዚህ አይነት ባህሪ አናቅብህም። የገፉህን የበደሉህን ሰዎች ራሱ ስትንከባከባቸው ህይወታቸው እንዲቀየር ስትለፋላቸው ነው እንጂ እንደዚህ አይነት ፊት እንደዚህ አይነት እኔ ለነገሩ እኔ አንዳንድ ጊዜ አልፈርድብህም። የሆንከው ያደረጉብክ ነገሮች
እንደዚህ የሚያደርጉኩም ሊሆን ይችላል እንጂ እኛ አብርሃምን በዚህ ልክ አናቀው። ሄርሜላ ደግሞ ካየናቸው ሴቶች ከመጡ በሱ ህይወት ውስጥ ከመጡ ሴቶች እነዛ ማለትም ከሩታ ጋር እያለ ከዛም በፊት ያለው ሳይሆን ከሩታ ጋር እያለ የመጡ ሴቶች 2 ሴቶች አሉ አይደል? በሱ ህይወት ውስጥ የመጡት አንዷ መታ ያቺ ስንጥር የሆነች የተላገ ጣውላ መሰለች እና መታ ህይወታቸው ውስጥ ገብታ እንደዛ ከበጠበጠችው ህይወት ከነዛው ውስጥ ለነሱ ራሱ እንጀራ ከፈትክላቸው። ሄርሜላ ግን ምንም ያደረገች ነገር የለም። ለደስታ ከምትጨነቅ ላንተ ክፋት ማትመኝ ቀና ብለክ እንድትሄድ ጀግና እንድትሆን አንገተን እንዳትደፋ እምትልክ ምርጥ። ሌላው ነገር ይቅር፣ እግዚአብሔርን ሌላው ነገር ይቅር። ባለፈው እሷ ጋር ይዘው ሲሄዱ እነ ወይኔ ያሊ ስሙ ይጠፋኛል። እሱና ብሩክ ይዘውት ወደ ቤቱ ሲሄዱ እንዴት ተቀብለው እንዴት አስቀምጠው ጫማው በዚህ ሰዓት እንደዚህ የምታረግ ሴት አለች? እኛ ሩታ በጥፊ ስታጮልህና ስትሰርብ ስታንቋሽሽክ ነው እንጂ እኛ ጫማ አንተ ነክስሩን ጎንበስ ብለ ጫማዋ ስታስርላት ያየነክ። እሱ ደግሞ ለምን አደረክ አንልህም። እቺኛዋ ግን ተንከባክባክ አብርሽዬ ምናምን ብላ ቁጭ በል ብላ ጫማህን አውልቃልክ ሻወር ውሰድ ብላክ እዚህ እኮ የሌሊት ልብስ አለክ ብላክ ስንት ነገር። ይሄ ራሱ ብልህ ሴት መሆኗና ምርጥ ሴት መሆኗ እኔ ከዚህም በፊትም ብያለሁኝ። ሄርሜላና አብርሽ አንድ ላይ ቢኖሩ በምንም አይነት ታምር አይጣሉም ብዬ ቪዲዮ ሰርቻለሁ ከዚህም በፊት። ለምን ሴት ልጅ ባሏ ቢያጠፋም በጓዳ ምትይዝ ሴት ጀግና ሴት ናት። ቤቷን በቃ ምትይዝ ሴት እየተበደለ እየተጠፈጠፈች አይደለም፣ በመላ በዘዴ። ወንድ ልጅ እኮ መላ ይፈልጋል። እናንተ ስትወጡም ስገቡ የምትጨቀጭቁት ከሆነ የምትሰድቡ ከሆነ እግዚአብሔር ያለው ሰው ብቻ ነው። የድሮ እነሱም የድሮዎቹ ናቸው። የአሁን ወጣት ልጆች አይኖሩም፣ በጭቅጭቅ አይፈልጉም። እኔም ብሆን አልፈልግም። ለምንድን ነው የሚጨቀጭቀኝ? እንዴ ፍቅር ሰጥቶኝ ፍቅር ሰጥቼው ተንከባክቦኝ ተንከባክቤው በቃ ፏ ብዬ ፏ ብሎ እንጂ እኔ ምንም አይኖረን። በቃ እኔ ፍቅር ይስጠኝ፣ እኔ ፍቅር ትበያለሽ እንዴ ምን ጥስየው ምናምን የምትሉ ሰዎች ደግሞ አላችሁ። ኖ ፍቅር ከምግብ በላይ ነው ውዶቼ። ሰው ልጅ ቤት ውስጥ ሰላም ካሌለ ቢኖር አሁን አብርሃም እና ሩታ ምን አጥተው ነው የተለያዩት? ሰላም ስላሌላቸውና በቃ ሰላም እሺ፣ ያ ገንዘብ አሰራቸው አንድ ላይ ንብረታቸው አንድ ላይ ያዛቸው አልያዛቸውም። ሰው ልጅ ምንም ሳይኖረው እኔ ብዙ ሰዎች ማቃቸው አሉ ምንም ሳይኖራቸው በቃ ቆሎ ቆልተው ጥቁር ቡና አፍልተው እየሳቁ እየተንካ በቃ ካላቸው ሰው በላይ ተስቀው ተጫውተው የሚኖሩ ባልና ሚስቶች ልጆች ያሏቸው ነፋሉ ኢትዮጵያ ምድር ውስጥ ለቤት ልጆቻቸው በረከታቸው የሆኑ። ከዛም በኋላ እናንተ ሰላም ካላችሁ በእናንተ ባያልፍላችሁ በልጆቻችሁ ያልፍላችኋል። ልጆቻችሁ ሌላ የእናንተ ሌላ እድል ነው፣ የእነሱ ሌላ እድል ነው። እጣ ፋንታ አሁን ስንት ልጆች ሰዎች ናቸው በልጆቻቸው። እስኪ እናንተ በየጎረቤቶቻችሁ ራሱ በልጆቻቸው የተባረኩ በልጆቻቸው እርፍ ያሉ በሚዲያ ራሱ ስንት ልጆች እያየን ነው። ልጆቻቸው ደርሰውላቸው ሰርተው መንግስት ሰራተኛ መሆን ካለባቸው ሆኖ ነጋዴ ሆነው እግዚአብሔር በባረካቸው በሄዱበት መንገድ ተባርከው ቤተሰቦቻቸውን እርፍ ያደረጉ ስንቶች እናቶች አሉ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ወልዶ መና አድርግ። እግዚአብሔር እኔ የምፈራው እሱን ብቻ ነው። አንዳንድ ቤተሰብ ወልዶ ልጆቻቸው ያልተባረኩላቸው ድርዬ የሆኑ በየጎዳናው በየምኑ ያ ወደው አይደሉም። ልጆቹ ላይ አንፈርድም፣ ቤተሰብም አጥፍቶ አይደለም። በቃ የሆነ ነገር ተፈጥሮ ነው። ታውቃላችሁ አሁን የሆነች የኛ ዘመድ አለች። እኔ በአካል አላውቃትም፣ ግን ቤተሰብ ነን። ከሚገርማችሁ ለምን አታውቂያትም እንዳትሉኝ ማለት ነው። ያው ቤተሰብ በየሀገሩ ተበታትኖ ስለሚቀመጥ እኔ ደግሞ ባለኝ ተፈጥሮ የቅርቤን እንጂ እንዲህ የሩቅ ዘመድ ማለትም የሩቅ ዘመድ ስላችሁ በዝምድና ርቀውኝ ሳይሆኑ በሩቅ ሀገር የሚቀመጡ ሆነ ብዬ ፈልጌ የሚሄድ ሰው አይደለም። በጣም ኩራተኛ ነኝ፣ አልፈልግም። እኔ ደግሞ ሀብታም ስለሆኑ ወይ አንዳንድ ሰዎች ሀብታቸውን ፍለጋ ምናምን የምትሄዱም ሊመስላችሁ ስለሚችል እኔ ኩርት ብዬ በራሴ ህይወት መኖር የምፈልግ ሴት ነኝ። አልፈልግም። እኔ እህቶቼ ቤት ራሱ በቃ እኔ የሚወዱኝ የሚያከብሩኝ የማከብራቸው ቤተሰቦቼ ጋር ልሄድ እችላለሁ። በቅርብ ያሉትን ራሱ ማልሄድባቸው ሰዎች አሉ።
ተሚገርማችሁ። ስለዚህ አሁን ስሰማ 3 ልጆቿ መንግስት ስራ ትምህርት ጨርሰው ተመርቀው 3ቱም በሽተኛ ሆኑባት። ገባችሁ? ያላትን ንብረት በሙሉ ጨረሰች። ልጆቹን እያስታመመች አንዴ ጸበል አንዴ ምን ሕክምና አያገኘው ጸበል አያገኘው ልጅ አስተምራችሁ 3 ልጅ ሙሉ አስተምራችሁ አስመርቃችሁ በሽተኛ ሲሆኑባችሁ እስኪ ምንድነው የሚሰማችሁ? እኛ በዓለማችን ላይ የመጣብን መዓት ብዙ ነው። አሁን እቺ ሴት ምንም አጥፈታ እንዲሆነ አይችልም እኮ ወይ ልጆቿን ስላስተማረች ወይ የሆነ ነገር አድርገውባት ሊሆን ይችላል እንጂ 3 ልጅ መቼም ተመርቆ ትምህርቱን ጨርሶ ዩኒቨርሲቲ ሄደው ተመርቀው መጥተው በሽተኛ ሆኖ የሚቀመጡበት ምንም አይነት ምክንያት የለም። ይሄ የእግዚአብሔር በሽታ አይደለም። ይሄ ተንኮል፣ በቃ በሰው ላይ ተንኮል የሚሰሩ ሰዎች በሰው ህይወት ላይ እነዛ ልጆች በምድር ሊሰቃዩ ይችላሉ። እናንተ ግን ምድር ላይ ደስ ብሏችሁ ልትኖሩ ትችላላችሁ። ግን እነሱ በሰማይ የአብርሃም ቦታ ላይ ነው የሚቀመጡት፣ ከአብርሃም ጎን ማለት ነው። ገባችሁ? በሰው ላይ ክፉ አትስሩ። ሰው የራሱን እጣ ፋንታ ነው የሚበላው። እኔ ለምንድን ነው ክፉ ነገር የምንሰራው? ለምንድን ነው ክፉ ነገር የምናደርገው? እኔ ከአጀንዳ የራሱ ወደ ሌላ ወጣሁኝ። በምን የተነሳ ነው ይሄንን እያልኩ ያለሁት? በሄርሜላና በአብርሃም የተነሳ ቅር ይበለኝ። አብርሃም በተሰራበት በሆነበት ዛሬ እንደዚህ ህይወቱ ምስቅልቅል ብሎ ከዚች ልጅ ጋራ ትላንትና በላለች። እኔና አንተ በእኔ መንገድ አለም እየተጣላን ያለ ነው። በራስክ መንገድ በሚመጣብክ መንገድ ነው። አንተ ቆፍጣና ትክክል ነው። ቆፍጣና ቢሆን እኮ እነሩታ አጠገቡ አይደርሱም። ኤፍሬም አጠገቡ ደርሶ ይሄ ጭንቅላቱን ያጣበት ሰዓቱን ራሱን ያጣበት ነገር አይፈጠርበትም። ኮስታራ ቢሆን አጠገቤ አትደርሱ፣ አጠገባችሁ አልደርስም። ቪዲዮ ለቀዋል ነገነትና እንተናም ካሁን በኋላ እቤቷ እንዳይመጣ ምናምን እንደዛ ካልሽ እኔም ለወንድሜ ያስፈልገኛል። እሷም ካሁን በኋላ እኔ ከዚህም በፊትም ብያለሁ፣ ስርስሩ እንዳትሄድ አጠገቡ እንዳትደርስ። የፈለገው ህይወት ይኑር፣ የፈለገው ነገር ይኑር። ህይወት ሲጀምር እስሩ እየሄደች ህይወቱ እንዳበጠበጥ አጠገቡ እንዳትደርስ፣ እቤቷ እንዳይሄድ እኛ እንከለክለዋለን፣ ችግር የለውም ብሏል። እስካሁንም አብርሃም ወደ እሷ ህይወት አልሄደም። ይሄ እሷ ህይወት ጋር ሄዶ ከሰው ጋር ጀምረሽ ለምን ይሄ ህይወት ጀመርሽ ያላት አብርሃም አላየንም። እኛ ሰማናውን ከቀደደ ጊዜ ጀምሮ እሷ ናት አንዴ እሱ እንዲቀና እና ልጅህን እያለች ወንድ ይዛዛ ጋር የምትጠብቀው። እሱ ያንንም ቢሆን ብታደርግ መፍቷ ነው። እኔ ስመጣ ለምንድን ነው ይሄን የምታደርጊው? እኔ ምንም አይመስለኝም። ለራሷ ክብር ነው። ይሄ የራሷ ክብር ማሳነስ ነው እንጂ አብርሃም እና ልጅህን ብላ ሌላ ወንድ ፕሮግራም ይዛ ከሌላ ወንድ ጋር አብርሃም ያንን አይቶ ወደሷ እንዲመለስ ማድረግ ይሄ ቅሌት ነው። እኔ አንድ ሰው እኔ ባሌ አሁን ማን ይሙት ወንድ ልጅ እኮ እሱ ሲያረግ ለሱ ኖርማል ነው ብላለች እሷ ራሱ። አብርሃም ደግሞ እንደዛ አላደረገም። ወንድ ልጅ የፈለጋል ቢወድሽ የፈለጋል ቢያከብርሽ አንቺን ሌላ ወንድ አሻሽቶሽ አብረሽ ተኝተሽም አይደለም እኮ እንደዚህ ይዞሽ እንደዚህ አርጎሽ እኔ ውዴ እኔ ምን ብሎሽ ከዛ እሱ ወዳንቺ ይመለሳል። አንዳንዱ ወንድ ስሩን ቅናት ያለበት ለምሳሌ እኔም ብትንቅ ነው እንደዚህ ያደረገችው ብሎ አንቺንም እሱንም እዛ ጋር ይደፋል እንጂ አንቺ ማንንም ገና የሰው ሰውነት የነካካሽን አይነካሽም። ሞኝ አትሁኚ። አንቺ ግን እዚህ ጋር ነው ሞኝነትሽ። አንቺ አብርሃምን ለማስቀናት አብርሃም ወደ አንቺ እንዲመለስ ለማድረግ ያንን ሁሉ ርቀት መሄድ አይጠበቅብሽም። ሴት ሆነሽ ብቻ መቀመጥ ለአብርሃም በቂ ነበር። ብታቂ አብርሃም ወደ አንቺ ለመመለስ ሴት መሆን በቂ ነው። ሴት እንዴት ነው የሚኮነው ምናምን እንዳትሉ ሰዎች። ባልሽን ለማስቀናት ሌላ ወንድ ላይ መሰቀል አያስፈልግሽም። ባሌ ጭራሽ ይጠላኛል እንጂ ወደኔ አይመለስም። እቺ ድሮ ምን እኔ የሸፈንኳት ለካች ሐለሌ ናት ነው የምትባዩ እንዴ? ወንድ እኔ አሁን ለምሳሌ አሁን አንድ ባለትዳርም ይሁን የሆነ ባለትዳር በብዛት ባለትዳሮች ወይ ባለትዳር ሴት ጋር ሊሄዱ ይችላሉ፣ ወይ ደግሞ ትዳር ያለባት ሴት ጋር ሊሄዱ ይችላሉ። ሲሄዱ ሴቷ ናት እንጂ ጥፋተኛ። እኔ ወንድ ላይ እኮ አልፈርድም። ብዙ ጊዜ ለምን እንደማልፈርድ ታውቃላችሁ? እሷ ፊት ባሰጠው እዛ ጋር ያቺ ሴት ትቶ እሷ ጋር አይመጣም። ለዚህ ነው ሴቶች ላይ እኔ የምፈርደው። የሰውን ነገር መመኘት፣ የሰውን ባል መመኘት ራሱ ትልቅ ኃጢአት ነው። የሰውን ሴት እኔ እንጃ ብዙ ሴቶች እንደዛ አያደርጉምም፣ የሚያደርጉት አሉ። ግን በብዛት
ሴት ወንዶች ሴቶችን ነው በቃ እንትን የሚሉት የራሳቸው ሴት ያስቀምጡና ውሽማ ይዛሉ። አብሶ ገንዘብ ያላቸው ወይ በገንዘብ በምናምን እየሸወዱ ምን እያሉ ይሄ ማጋኑ ጥፋቱ። እኔም ሴት ነኝ፣ ያቺም ሴት ናት። እኔም የተለየ አልያዝኩም፣ እሷም የተለየች አልያዘችም። ስለዚህ አርፈ ቤት ተቀመጥ ብትል ይሄ ዝሙት የሚባል ነገር ምድራችን ላይ አይኖርም ነበረ። የሰው ትዳርም እንደዚህ አይበታተንም ነበረ። እኔ ከሷ ብላይ ሌላ ሴት አገኛለሁ ምን አጭቃጭቀኝ ብሎ የድሮ ወንዶች እንደዚህ እንደማያደርጉ የኛ አያቶች አባቶች እስኪ ወይ ምስታቸው ስትሞቱባቸው ነው የሚያገቡት፣ ወይ ደግሞ በህመም በሆነ ነገር ሲለያዩ፣ ወይ ደግሞ ሳይስማሙ ሰው ፍቺም ደግሞ በእኛ ዘመን ነው እንጂ በእኛ በቤተሰብ ዘመን እኮ ፍርድ ቤት ምናምን ራሱ እኮ የለም። ከተፋቱም በሽማግሌ በምንድነው ህቃቸውን ይከፋፈላሉ ይለያያሉ እንጂ ፍርድ ቤት ሄደው በፍርድ ቤት ተፋተው ምን ብሎ አሁን በእኛ ዘመን ነው የመጣው። ለምን በሽማግሌ ተፋቱ ሰዎች ቅሬታ አንድ ሰው ቢያቀርብ ወይ ባልየው ወይ ሚስትየው ብታቀርብ እነዛ ሽማግሌ ተጠያቂ ናቸው ብሎ መንግስት አዋጅ ስላወጣ በህገ መንግስታችንም ላይ ስላለ ነው ያ ነገር የሆነው። ለምን በግዴታ ወይ ሊፋቱ ይችላሉ ምናምን። ይሄ ስሩንም እሱ ይሻል ነበረ። የድሮ ፍቺ ይሻላል ካሁኑ ፍቺ ማለት ነው። የሆነ ነገር ራሱ ይኖረዋል እና ስለዚህ ይለያያሉ። ምንም ወደዚህ የሚባል ነገር የለም። ከዛም ከተለያዩ ወይ እሷን በቃ ሌላ ወንድ ታገባለች፣ እሱም ሌላ ሴት ያገባል፣ በሰላም ይኖራሉ። መጨቃጨቅ የለም፣ መነዛነዝ የለም። አንተ ለምን አገባህ አንቺ ለምን አገባሽ ማለት የለም። በቃ ይለያያሉ። ግን ያሁኑ ደግሞ ጭራሽ እሱን ለማስቀናት 80ን ቀዳ እሱን ለማስቀናት 80ሽን ስለቀደሽ እሱን ምን ብሎ ነው ምስቴናት ብሎ ነው ውሽማንሽ ብሎ ነው ምን ብሎ እንዲቀና ነው አንቺ እዛ ጋር መከራ ስቃሽን የምትበይው? ሴት መሆን በቂ ነበር ያልኩት ቅድም። ለምንድን ነው እሱ ቆጭቶት ራሱ ወደሷ እንዲመለስ እሱ ሲመጣ ክብሯን ጠብቃ በስርዓቱ ልጁን አሳይታ ከዛ ሰላማዊ የሆነ በቃ ሰላም የሆነ ነገር እንትን ብላ ፈጥራ ከዛም በሰላም መሸኘት። እሱ ሲሄድ ምን ፈልገክ ነው እንደዚህ ሆነክ ነው መለጣጠፍ፣ ስፈልግ ወንድ ይዛ መጠበቅ፣ ስፈልግ ደግሞ አልጋ ክፍል ግባ፣ አንተ እንደዚህ ሁን፣ በዚህ ውጣ። እራሷ እየፈለገች እሱ ነው የሚፈልገኝ ትላለች ቪዲዮ ይዛ። ያም ሆነ ይህ እሷ ትዳሯን ያጣችው በዛ ነው። አሁን ሄርሜላ እፈልግሻለሁ አልፈልግሽም ይቅርታ ብለክ ይቅርታን ጠይቀክ ወደሷ መመለስ። አልፈልግም ሄርሜዬ ይበቃናል እዚህ ጋር በቃ እኔም እንትን ብያለሁ ሰልችቶኛል፣ አንቺም ከዚህ በላይ አትጎጂ እኔም ከዚህ በላይ አልጎዳ፣ በቃ አንቺም እግዚአብሔር ላንቺ ያለውን ይስጥሽ፣ እኔም ደግሞ ቀስ ብዬ ተረጋግቼ ካሁን በኋላ ሳልቾኩል ጓደኛም ሳልይዝ ምንም ሳልይዝ ስራዬን እየሰራሁኝ ራሴንም እየገነባሁኝ ህይወቴ ባስፈለገኝ ሰዓት ህይወቴን ይዛለሁኝ ብለክ መለየት እንጂ እንዲሁ ዝም ብሎ በመንገድ ላይ ሃይ እንደሚባለው ሃይ ብለሃት መሄድ የለብህም። ይሄንን ነው እኔ ማክረክ፣ ይሄንን ነው እኔ ምልክ። ግፍም አለው የሰው ግፍ አለው። ሴት ልጅ አብሶ ደግሞ በእውነታዊ መንገድ ካለቀሰችብክ ይደርስብሃል። ገባክ? ስለዚህ ያ ነገር እንዳይሆንብን ለወደፊት ህይወትክ ራሱ አሁን ያለውን ህይወትን ማስተካከል ቆንጆ ነው እልሃለሁኝ። ለኔ ቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለምድራችን ይሁንልን እላችኋለሁኝ። ኢትዮጵያ ሀገራችንን ሰላም ያርግልን። በሰው ሀገር ያለነው ሁላችንንም ለሀገራችን ለምድራችን ያብቃን እላችኋለሁ። ኢትዮጵያ መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሰላም ለሀገሬ። ወድሻለሁ።